ከትንሣኤ ማግስት ያለችዋ ማክሰኞ ቶማስ ትባላለች። የትንሣኤ ዕለት እሁድ ማታ ጌታችን በዝግ ቤት ገብቶ ለሐዋርያት ሲገለጽ ቶማስ ሐዋርያ አልነበረም። ኋላ ከሄደበት ሲመጣ ሌሎቹ ሐዋርያት ትንሣኤውን ቢነግሩት እኔ ሳላይ አላምንም በማለቱ በዚህ ጥያቄው መሠረት በሳምንቱ ጌታችን በድጋሚ ስለተገለጸ መታሰቢያ ሆኖለታል። ቶማስም የጌታችንን ፍቅር ተገንዝቦ ትንሣኤውን ስላመነ ቅድስት ቤተ ክርስቲያን ዕለቱን ቶማስ ብላ ታስበዋለች። ዲዲሞስ የተባለ ከ11 ደቀ መዛሙርት አንዱ ቶማስ ጌታችን ኢየሱስ ክርስቶስ በዝግ ቤት ገብቶ ሰላም ለሁላችሁ ይሁን ባላቸው ጊዜ ከእርሳቸው ጋርም አልነበረም ይላል የማቴዎስ ወንጌል ምዕራፍ 10 ከቁጥር 1 እስከ 3። ቅዱስ ቶማስ በጦር የተወጋ ጎኑን በቀኖት የተቸነከረው እጁንና እግሩን ካላየው አላምንም በማለቱ ክርስቶስም ጣትህን ወደዚህ አምጣና እጆቼን እይ፣ እጅንም አምጣና ወደ ጎኔ አግባ፣ እመን እንጂ ተጠራጣሪ አትሁን ብሎታል። ቶማስም እጁን አስገብቶ ጌታዬም አምላኬ ብሎ በመለሰ ጊዜ ጌታችን ኢየሱስም ስላየህን አመንክን? ሳያዩ የሚያምኑ ብፁዓን ናቸው ብሎታል። ቶማስም እጁን ወደ ጌታ ጎን በከተተ ጊዜ ጌታዬ አምላኬም ብሎታል። ጌታዬ በማለቱ ፍጹም ሰው መሆኑን፣ አምላኬም በማለቱ ደግሞ ፍጹም አምላክ መለኮት መሆኑንም ቅዱሳን አባቶቻችን ያትታሉ። ቶማስ በአርማይክ ዲዲሞስ፣ በግሪክ ደግሞ መንታ ማለት ነው። ከ12ቱ ሐዋርያት አንዱ ቶማስ በቤተ ክርስቲያን ታሪክ በፋርስና በህንድ ወንጌልን እንዳስተማረም ይነገራል። የህንድ ሐዋርያ በመባልም ይታወቃል። ለቶማስ ጎኑን እንዲዳስስ የፈቀደው ለሌሎችም ቅዱሳን ሐዋርያት የተቸነከረውን እጅና እግሩን ያሳየው ካህናት ሥጋውና ደሙን እንዲፈትቱ ነው። ዮሐንስም በእጃችን ዳሰስ ነው ብሏል። ለማርያም መግደላዊት ግን የተነሳ ዕለት አትንኪኝ ማለቱ ለሴቶች ሥጋውና ደሙን መፈተት አልተፈቀደላቸውም ሲል ነው ብለው ሊቃውንት ያትታሉ። አትንኪኝ ገና ወደ አባቴ አላረኩምና፣ ነገር ግን ወደ ወንድሞቼ ሂጂና ወደ አባቴ ወደ አባታችሁ ወደ አምላኬ ወደ አምላካችሁ አርጋለሁ አለ ብለሽ ንገሪያቸው ብሏታል። ገቦ መለኮቱን የመለኮት ጎኑን የዳሰሰች እጁ በሕይወት ትኖራለች። በህንድ አገርም ከታቦት ጋር በመንበር ላይ ትኖራለች። ቅዱስ ቶማስ ትንሣኤ ሙታን የለም ከሚሉ ሰዱቃውያን ወገን መሆኑ ይታወቃል። ሐሰተኛ በበዛበት በዚህ ዓለም ሌሎች ሐዋርያት የጌታችንን ትንሣኤ አየን ብለው ሲያስተምሩ እርሱ ሰማው ከሐዋርያት ሰምቻለሁ ብሎ ቢያስተምር ሰማው እያለ ያስተምራል ብለው ትምህርቱን ባልተቀበሉትም ነበር። ስለዚህ አየው ብሎ ለማስተማር ካላየው አላምንም ማለቱ ትክክል ነው። በተጨማሪም ዕለተ ማክሰኞ ከትንሣኤ ማግስት ያለችዋ ማክሰኞ ኤማሁስም ትባላለች። ቅዱስ ሉቃስና ቅዱስ ቀለዮጳ ከኢየሩሳሌም ወጥተው ወደ ከተማቸው ወደ ኤማሁስ ሲሄዱ ጌታችን ሦስተኛ ሆኖ አብሯቸው መጓዙ ይነገርበታል። እነሱም ጌታችን ኢየሱስ ክርስቶስ ይቤዠናል ብለን ስናስብ የነበረው በአይሁድ ተንገላታ ብለው ስለ ጌታችን ሲያወሩ እንደነበረ ጌታችንም በመካከላቸው ደርሶ ከሙሴና ከነቢያት ሁሉ ጀምሮ ስለ እርሱ በመጽሐፍት ሁሉ የተጻፈውን ይተረጉምላቸው ነበረ። እነሱም ልባቸው ይቃጠልባቸው ነበረ ጌታችን መጽሐፋትን ሲተረጉምላት። በመጨረሻ ማዕድ ባርኮ ቆርሶ ሲሰጣቸው ዓይናቸው ተከፈተ። ጌታም እንደሆነ አውቀው ዳግም ወደ ኢየሩሳሌም ተመልሰዋል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። የትንሣኤው ብርሃን በሕይወታችን ላይ ይብራ። አሜን።